ሁሉም እየመጣ ሄርሜላ የሚለኝ ነገር እኔ አሁን ላይ በጣም ነው የደበረኝ። አው ይደብራል እኮ ያው እናንተ ስለዚህ እኔን ከምታገኝና እኔን ከምታወሪ ዳይሬክትሊ እነሱን ብታወሪ ደስ ይልሻል። እኔ ከዚህ በኋላ ደግሞ ለሚመጣ ሰው በዚህ አጋጣሚ ለሁሉም ነው መናገር መፈልገው ስለ ሄርሜላ ስለ እንትና ብላችሁ እንዳትጠይቁ። ከሄርሜላ ገንዘብ ተቀብለሃል? አዎ ተቀብያለሁ። እንኳን ሄርሜላ ነው መሰደብ ብርቃችን አይደለም። ተዘመዘግዘቅ ከነ ቤተሰቤ ከነ እኔ ከነ ሁሉም ተዘግዝቄያለሁ፣ ተሰድቤያለሁ፣ እንደ ውሻ ተረግጫለሁ። ምንም ማለት አይደለም እኮ ገባኝ። የሆነ እውነታን ለማሳየት ነው እንደዛ ያደረጋችሁት። ግን በመሀል በመክርሽ ደስ ይለኛል። በቃ ከዚህ ነገር ላይ ብትውጪ ደስ ይለኛል። እንዴት ስለክ አይመለከትሽም፣ ብትውጪ ደስ ይለኛል። ስለከኔና አብርሽ ያለን ነገር ቀረቤታችን ታውቃለህ እንደሆነልሽ አውቃለሁኝ። ብዙ ነገር እንደተባባላችሁ አውቃለሁ። ከዚህ በላይ ግን እኛ እንኳን ብዙ ነገሮች ላይ ገብተንበታል። ብዙ ነገሮች ላይ አሁን ይርንበ ሰላም ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ያው እንደምታውቁት ያለውን ነገር እስካሁን ምንም አዲስ ነገር እያየን አይደለም። እኛም ጋር ምንም አይነት ነገር የለም። ማንንም አግኝተን ምንም አዲስ ነገር የፈጠርነው ያደረግነው ነገር የለም እስካሁን እኔም ከአቤልና ከብርኪ ውጪ ማንንም አላገኘውም ከዩም ጭምር ማለት ነው። እና አሁን ላይ ደግሞ ሄርሜላን ለማግኘት እንትን እያልኩ ነበረ። እዩ ኢንተርቴይንመንት ከሱ ጋር ከሄርሜላ ጋር ነው የሚውለው ምናምን የሚል ነገር እየሰማው ነው በጣም በተደጋጋሚ ማለት ነው። ያው እዩና እኔ ደግሞ ያለን ቅርበት እንደምታውቁት በጣም አሪፍ ቅርበት አለንና እስካሁን እዩንም አቤልንም ሩታን አገናኙን ብዬ ያገናኘኝ ሰው የለም። እዩን ግን ዛሬ ጠርቼው እኔ ሄርሜላ እንዲያገናኘኝ ላደርግ ነው። ያው እምቢ የሚለኝ አይመስለኝም። ካለን ቅርበትም ካለን ነገርም እምቢ የሚለኝ አይመስለኝም። እሱም ደግሞ ምን እያደረጉ እንደሆነ እጠይቀዋለሁ። ያው በእናብርሽ ጉዳይ ማለት ነው። ያው ባለፈው እንደምታውቁት የሆነ ፕራንክ ምናምን ነገር አድርገውት ነበረ አብርሃምን። ያው በሆነ እንትኑ አሪፍ ነው፣ በሆነ ጎኑ ደግሞ ያው ሩታ ስመጣ ምናምን ስታይ ለሷ ጥሩ አይደለም። ምንም ፕራንክ ነው ምንም ብትባል አሰማምም አልሰማችም እስካሁን ማንኛውም ሰው እኔም እንደዚህ አይነት ነገር ቢያደርጉኝ አይደለም ፕራንክ ምንም ቢሉኝ አላምንም። አልጋ ቤት ውስጥ የኔን ባለቤት ከሴት ጋር ለዛውም ተደጋጋሚ ጥፋት ከሚሰራት ሴት ጋር ባየው እኔ ምንም ነገር ቢሉኝ እኔ ራሴ አላምንም። ለዛ አንዳንዴ የማይደረግ ነገር እናደርጋለን። ያው ጥሩ ነገር ለማምጣት የማይደረግ ነገር እናደርጋለን። ግን ያ ሩታንም እንዴት እንደሚያሳምኗት ሄርሜላ እንዴት ይቅርታ እንደምታላት አላቅም። በምን አይነት ነገር አስረድተዋት ሩታ ልቧ እንደሚመልሳት አላቅም። እና ያው እንደምናየው ደግሞ ሩታና አብርሽም ያው በጌም ምናምን እየተግባቡ ነው እንደምናያቸው። ያው አንዳንዴ የሆነ ነገር እኮ አለ ለመታረቅ ምናምን የሆነ ምክንያት ብቻ አሪፍ ላይ ናቸው። አሁን በጌም ምናምን ለመታረቅም የሆነ ለማውራትም እየሞከሩ ነው። ግን በእነሱ መሀል ደግሞ ሰው ባይገባ ጥሩ ነው። ሶስተኛ ወገን ባይገባ ጥሩ ነው። አሁን ሄርሜላ ባትገባ እንደኔ ደስ ይለኛል። በቃ አሁን አብርሃምን ባታገኘው በምንም አይነት ነገር አሁን ዳግመኛ ሩታ ባታያቸው እንደኔ ደስ ይለኛል አሁን ላይ ማለት ነው። እና ያን ነገር ደግሞ እዩ ከሄርሜላ ጋር እየዋለ ነው። ያን ነገር ደግሞ በተቻለኝ አቅም ለማስቆምና ሄርሜላን ለማውራት እሞክራለሁ። እዩ ካገናኘኝ ማለት ነው። ያው እዩ ከብዙ ሰው ጋር እየተጣላ ነው። እዚህ ከማንም ጋር አልተግባባም። ያው በራሱ መንገድ ለራሱ ራሱ መንገድ የሚሄድበትን መንገድ ሁላችንም በራሳችን እኮ ትክክል ነን። እሱም በራሱ ትክክል ነው። ያው አንዳንዴ ባለንበት ኬዝ እዚህ ያለ ነው ራሱ ማናችንም አልተግባባንም እርስ በርስ ማለት ነው። ስለዚህ ከዩም ጋር ብዙ እየተጣላ ብዙ የሚናገረውም ሰው አለ እያየው ነው እየለንም። እሱን ግን ጠርቻ አሁን እኔ ላወራው ፈልጋለሁ። ያው ከቅርበታችንም ድሮ ካሳለፍነው ነገር ያው ታቀላችሁ ባልነግራችሁም ላወራው ፈልጌ ጠርቻለሁ። ቆየው ከጠራውት ይመጣልና በእናንተ ፊት ነው አሁን ሄርሜላን አገናኘኝ የምለው። በቃ ለመጨረሻ ጊዜ እኔ ሄርሜላን አገናኘኝ የምለው እሱ ነው። እስካሁን ለፍቻለሁ። ማንንም ያገናኘኝ ማንንም እንትን ያለኝ ሰው የለምና እስቲ እንጠብቀው። ሄርሜላን አግኝቼ ያለውን ነገር እንደ ሴትም ቁጭ ብዬ ማውራት ፈልጋለሁ ያለውን ነገር። ያው ሄርሚን ብትሆን የራሷ ምክንያት ሊኖራት ይችላል ብያቸዋለሁ። ከዛም በፊት አብርሽን የቀረበችበት ያው እኔም የነዩ ጓደኛ ነኝ። ሁሉም እዚህ ያሉት የሁላቸውም ጓደኛ ነኝ እና እሷም እንደ ጓደኛ ምናምን ቀርባ ይሆናል። በራሷ ብቻ ምክንያት ሊኖራት ይችላል። ግን ብቻ ብዙ ነገር መጠየቅ ፈልጋለሁ ሄርሚን። እዩን አገናኘኝ ይለዋለሁ፣ ጫነዋለሁ በጣም በቃ የመጨረሻ እድሌ እሱን ነው ማደርገው እዩን ማለት ነው። ያው እንግዲህ እና አብርሽ ጉዳይ እንዲሁም ማሳሳቢ ላይ ነው በጣም ብቻ እንዴት እንደሚሆን አላቅም፣ እንዴት እንደምናደርግ አላቅም።
እዩም ቆየብኝ። አይዬ እንዴት ነህ? ደህና ነህ? አለህ? አልጠፋህም? አምሮብሃል። አታውልቃ ምንጽሩ በወልቅ ይሻላል። ታርገው ለሰው ክብር አለኝ። ለሰው ክብር ስላለኝ ሳወራ ውልቄ ነው። ደህና ነህ? እንዴት ነሽ? ጠፍተሃል። አለሁ። ቆይታ እንዴት ነው? ቆይታ ምንም አይደፈታ። ተመችቶሃል? ኧረ ምን ይመቸኛል። ተያናች እንደዚህ እኔ እንዳንተ መች ነው እንደዚህ ማከለው ግን ኧረ ተይ እንደዚህ ደረቴን ገልብጬ የምመጣው። እኔ ደረቴን ገልብጬ ሳይሆን አንገቴን ደብጬ የምሄድ ሰው ነኝ። ደረቴን ገልብጬ ዛሬ አልተቻልሽም። እና እዩ ወይ ደህና ነህ? አለሁልሽ። ምንድነው መንገድ ላይ ሰፈሬ ላይ መንገድ ላይ አደባባይ አስጨነቅኩህ ደግሞ በዛ ላይ አላስጨነቅሽኝም ብዙ። እኔ እና አንቺ ከዚህ በላይ ብዙ ተጨናንቀን የምናውቅ ሰዎች ስለሆነ አዎ በጣም ይሄ መጨነቅ አይባልም። አዎ ፈልጌክ ነበር አትልም? ለምን ጉዳይ? ካሜራ ደግሞ ይዘሻል? አዎ እሺ ላውራክ ነበር የፈለኩክ። ስለምን? ስለ ሄርሜላ። ሄርሜላ እሺ ሄርሜላ ሁሉም ሄርሜላ ይለኛል። እኔ ግራ ገባኝ። ሁሉም ይልሃል አይደለ? ያው ሁሉም እኮ ማግኘት ስለሚፈልግ ማውራት ስለሚፈልግ ነው እሷን። እኔ ደግሞ በጣም ፈልጋለሁ ስለ በሌላ ነገር ምናምን ሳይሆን ማግኘት አለ። ሴት ነኝ ቁጭ ብዬ ማውራት ነገር ብዙ ነገር ስላለ አሁን ላይ ደግሞ ካንተ ጋር ነው ወደዛ ወደዚህ ምናምን የምትለው አይደለ? ለምን ነገር ከኔ ጋር ወደዚህ ወደዛ ብላ አታውቅም። ተሳስቻለሁ። ምናልባት የተሳሳተ መረጃ ደርሶሽ ሊሆን ይችላል። እውነት እርግጠኛ ነኝ እንደዛ ነው የነገሩኝ። እሷን እየፈለኳት እያለ ከዩ ጋር ነው የምትውለው ምናምን የተባልኩት ማለት ነው። አትዋሸኝ ላይ እውነት እኔ ለምን ዋሻለሁ? እስጀመር ከኔ ጋር ብትል ከኔ ጋር ነው ያለችው ብያለሽ። መዋሸትም አይጠበቅም። ግን ታገኛታለህ። እንደምታገኛት በሆነ አጋጣሚ ብቻ አውቃለሁ። ምናልባት ባቱልም ያናክል ባሉልም ግን የሆነ ከሰው ጋር ምናምን ሆኛ አግኝቻት አውቃለሁ። ግን እንደዚህ በሌላ በተለያየ መንገድ እንደዚህ ለከኔ ጋር አብራውላ ምናምን አታውቅም። እኔ ለምናለሁ። እሺ እኔ ሄርሜላ ማግኘበት መንገድ እንትን ትልልኛለህ? ሄርሜላን ለምን ማግኘት እንደፈለግሽ መጀመሪያ ማወቅ ይኖርብኛል። አገናኝቼሽ ማይሆን ነገር ከተፈጠረ አንቺም ታዝኝብኛለሽ፣ ሄርሜላም ታዝኝብኛለችና ኦኬ። እኔ እና እሷ ጋር እኔ ካገኘኋት በኋላ ማይሆን ነገር የሚፈጠር መስሎክ ነው? እንደዛ ነው ያሰብኩኝ አይደል? በመጀመሪያ እኔ ተጠንቅቀህ ታውቀኛለህ። ባህሪ ምናምን እንደዚህ የምቸኩልም ሌላ ነገር ማደርግ ልጅ አይደለሁም። ሁለተኛ ነገር ደግሞ ላወራት ፈልጌ ነው ያ በአብርሽ ጉዳይ። በአብርሽ ጉዳይ ምን ማለት ምን ከኛ የተለየ ልታወሪያት የምትችይ ነገር አለ ብለሽ ታስቢያለሽ? ያው ሴትና ወንድ እኮ ቀርቦ ሲያወራ ይለያል። ሴት ከሴት ጋር በጣም ስታወራ ለእናንተ ማታወራውን ነገር ከሴት ጋር ልታወራ ትችላለች። ያንን እድል ለመጠቀም ፈልጌ ነው። ምን ስንት ሴቶች ሄደው እያወሯት አይደለ? አላየውም እኔ። አይ ምናልባት በቃ እኮ ሌላ ሰው ነው። እኔ ነኝ እኔ ማግኘት ፈልጋለሁ። እኔ ከእሷን እንትን ልልሽ አይደለም። እኔ እሷን እንዳታገኛት ወይ ምናምን ነገር ፈልጌ አይደለም። ግን አሁን ላይ እኔ እና እሷ የምንገናኝበት መንገድ የለም። አትዋሸኝ እየመሾሽ አይደለም። እኔ እና እሷ አሁን ላይ የምንገናኝበት መንገድ የለም። ካገኘኋት ግን ምንም ችግር የለውም። እኔ እንደምታወራኝ ልታወራሽ ትፈልጊያለሽ ብዬ ላገናኝሽ ይችላል። ምንም እኮ እሱ መንገድ እንትን በልልኝ። አሁን አብርሃንም ምንም ሩታንም ከማግኘቴ በፊት እሷን አግኝቼ ማውራት ፈልጋለሁ። ያ ደግሞ እሷን ማግኘበት እንትን የለው አንተ ጋር ነው። እሺ ችግር የለውም። እኔ በማገኛ ሰዓት አንቺን ማግኘት እንደምትፈልግ ነግራታለሁ። እና እሺ የእነ አብርሃም ጉዳይ እንዴት እየሄደ ነው? ምን እያደረክ ነው? ምን እያደረጋችሁ ነው? አሁን ላይ ሚዲያ ተከታተሉ ስላለው ነገር እኮ እያየው ነው። ፍራንክ ምናምን ነገር እያደረጋችሁ እያየው ነውና ያ አንዳንዴ እኮ በቪዲዮ የማይወጣ ነገር አለ ውስጥ ላይ የምትሞክረው ምናምን ነገር አይደል? ምን አይነት ነገር ላይ ናችሁ? ምን እያደረጋችሁ ነው? እኛ አሁን ላይ ምንም በቃ ሁሉንም ነገር እኛ በተለይ ከነሱ ጋር በተገናኘ ያለውን ነገር ሚዲያ ላይ ያወጣ ነው። እኔና አብርሃም አንዳንድ ነገሮች እኔና ጓደኞቼ ጋር አብርሃም ጋር የሆነ ማለት ያልተግባባንበት ነገር ነበረ። በዛ ደግሞ እኔ ሁላችንም አብርሃምን ይቅርታ ጠይቀን ተለያይተናል። ከዛ የተለየ ነገር ግን ምንም አሁን ላይ ያለ አይመስለኝም። ያለም ብዬ አላስብም። ምናልባት ሩታን ሳላውቅ እንደዚህ በጀርባዬ ነክቻት ነበረ የሆነ ቪዲዮ ላይ እኔና አብርሃም የተጋጨን ጊዜ ሙሉ ከጀማው የተጋጨ ጊዜ የዛኔ ነበረ። አው ቃንን ነገር ደግሞ እኔ ደግሞ በሚገባው ወይ ደግሞ እንትን በሚችለው መልኩ አውቅ ያለ መሆኑንና እንደዛ ነገርም እንደዛ አይነት ባህሪም ከዚህ በፊት እንደሌለብኝ ለሁሉም ነግሬያቸው ለሷም ነግሬያት በቃ ያለውን ነገር እንትን ብለናል። ምንም የተለየ ነገር የለም። ግን ያው ፍራንኩ ምንድነው ታውቃለህ እዩ ስልህ እናንተም የሆነ እውነት አለማወቅ እንደገና ደግሞ ብዙ የምትባሉትም ነገር አለ።
ብዙ ሰው ከኔም ጭምር ልላችሁ እችላለሁ። ሄርሜላንም አልመሰደብ ብርቃችን አይደለም ተዘመዘቅዘቅ ከነ ቤተሰቤ ከነ እኔ ከነ ሁሉም ተዘቅዝቅ ያለው ተሰድብ ያለው እንደ ውሻ ተረግጫለሁ ምንም ማለት አይደለም እኮ ገባኝ። የሆነ እውነታን ለማሳየት ነው እንደዛ ያደረጋችሁት። ግን በመሀል ሩታ መጣች ምናምን ለኦዲየንስም ለሚያዩም ሰው ገባክ ይሄ ፕራንክ ነው ምንም ቢባል ሌላ ሰው ሌላ ነው። እኛ ትርፍ ዋናው ሩታ ናት ገባክ። እዛ ጋር መምጣቷ ምናምን ነገር ብዙ ነገር አስከትሏል። ታውቃለህ አይተሃልም አይደለ? ግን ይሄ ፕራንኩን እኔ በሆነ መንገድ ተረድቻቸዋለሁ። የሆነ እውነታ ለማወቅ ለኦዲየንስ ለቤተሰቦችም ብዙ እናንተ የሚናገሩ ሰዎች አሉ። ለዛ ነገር ምላሽም ሊሆን ነው ብዬ ነበር ነው ያሰብኩት። እንደዛ ነው መሰለኝ አይደል? ግን ያው ሩታ መምጣቷ ምናምን አሁን ሩታ በምን አይነት መንገድ ነው የምትረዳው ይሄን ነገር? ሩታ ተረድቷለች እኮ ሩታ ነገሮችን ያው በጊዜ ተናዳቢ ነው። ከዛ በኋላ ትናንትና ጌም አድርገው አይተሻቸው ነገሮችን ተረድታለች። ስለዚህ ያንን ከተረዳች በኋላ ምንም እንትን የምትለው ነገር የለም። ነግሬሻለሁ በቃ። ስለዚህ ሩታ ያለው ነገር ተረድታለች። ከዚህ በኋላ የሚታረቁ ከሆነ ይታረቃሉ፣ መፋታት ካለባቸውም ይፋታሉ። በቃ መፋታት እንዴት እዩ? አይ በቃ በዚህ ልክ አይ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ መንጠልጠል ይከብዳል። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ መንጠልጠል ይከብዳል። ሩታና ሄርሜላን በአንድ አይን እየተመለከተ አብርሃም በአንድ እንትን እያለ ከዚህ በኋላ የሚቀጥልበትም ነገር የለም። ምክንያቱም ብዙ ሰዎችም ሆነ ምንም ሆነ እኔ ለአብርሽ ብዬ ብዙ ነገሮችን ሆኛለሁ፣ ብዙ ነገሮችን እንትን ብያለሁ። ሩታን ደግሞ የተወሰነ ነገሮችን አናድቻለሁ፣ ተበሳጭታብኛለች። አዎ ልክ ነህ። ሄርሜላን ማምጣትም ማስቀረትም የሚችለው አብርሃም ነው፣ ባለቤቱ እሱ ነው። እናንተ አይደላችሁም ወይ አንተ ወይ አቤል ወይ እዩ ሌላ ሰዎቹ አይደለም ገባክ? እሱ ነው ማስቀረትም ማምጣትም ያለበት፣ እሱ የሱ ውሳኔ ነው። ግን በቃ እኔ እንጃ ምን ግን አንድ ነገር በመክርሽ ደስ ይለኛል። በቃ ከዚህ ነገር ላይ ብትወጪ ደስ ይለኛል። እንዴት ስልክ በቃ አይመለከትሽም፣ ብትወጪ ደስ ይለኛል። ስለከኔና አብርሽ ያለን ነገር ቀረቤታችን ታውቃለህ። ከመለከትሽ እንደሆነልሽ አውቃለሁ፣ ብዙ ነገር እንደተባባላችሁ አውቃለሁ። ከዚህ በላይ ግን እኛ እንኳን ብዙ ነገሮች ላይ ገብተንበታል። ብዙ ነገሮች ላይ አሁን የሄድንበት ነገር ስላለ ፈጣሪም እኛ ደግሞ ራሳችንም ምንፈታው ነገር ካለ እንፈታዋለን። አንቺ ግን ከዚህ በኋላ እዚህ ነገር ውስጥ ባትገቢበት ደስ ይለኛል። በቃ እኛ ይበቃል። እኔ ያየው እንደዚህ ዝም አይደለም በመጀመሪያ ስነግርክ ማለት ነው። ሲቀጥል ደግሞ አንተ ውጪ ግቢ ስላልከኝ አይደለም ገባክ? እኔ ብዙ ነገር አለብኝ። እኔ ብችል የሱን ህይወት መመለስ ለኔ ትንሽ ነው ገባክ? ለሱ ማደርግለት ነገር በጣም ትንሽ ነው ለኔ። አብርሽ ምን እንደሆነ ብቻ እንዴት እንደምነግርህ አላውቅም ስለ አብርሽ ማለት ነው። ስለዚህ ደግሞ እኔ የሱ ህይወት እንደዚህ የሆነ እኔ እንጃ አንልችልም እዩ። እኔ ዝም ብዬ መቀመጥ እኔ አልችልም። ማናችንም ማለት ነው የሱ ብቻ ሳይሆን ያንተንም አንተ ምንም ብትሆን እኔ ዝም ብዬ እኔ ተደስቼ መቀመጥ አይነት ሰው አይደለም። የቻልኩትን ነገር አደርጋለሁ እኮ። እንደዛ ከሆነ እንደዛ ያሰብሽ ሰው ከሆንሽ ደግሞ እኔን ከምታወሪ ሄደሽ አብርሃምን ብታወሪ ወይ ደግሞ ሩታን ብታወሪ ቀልሻል እኮ። ቀደም እኮ እናንተ ሄርሜላን ማውርቼ እነሱ ማግኘበት መንገድ እኮ ይኖራል ገባ? ፈተዋለሁ ግን ጉዳዩን ፈተዋለሁ ብለሽ እያሰብሽ ነው? ቢኖረኝ ማለት ነው አቅም ቢኖረኝ ሳይሆን ብችል በአቅም ቢኖረኝ ምናምን ሳይሆን ዳይሬክትሊ አንቺ መፍታት የምትችይ ከሆነ ኢትስ ኦኬ። አንለስ እንዳዘርዋይስ ግን ይሄ ነገር አስተካክላለሁ በሚል ገብተሽ እንደገና ተሰድበሽ ሌላ ነገር ውስጥ ገብተሽ ምናምን ነገር እኔ ማንንም አይሰርበኝም ስልህ የምሰደብበት ነገር ምንም አይነት ነገር አላደርግም። አንደኛ የሰው ህይወት ለማዳን ወይ የሰው ህይወት ለማስተካከል ነው አይደል? ሁላችሁም ምን አንቺ ስለሆንሽብኝ ነው ባይዘው እስካሁን ድረስ ራሱ እንደዚህ ጣርተሽ ስታወሪኝ ምናምን ነገር ዝም ያልኩሽ እንደ ኪያ ያው ወጣጤ ኪያ ትዝ ይልሻል? የሆነ ጥቁር ልጅ ስለሆንሽ ነው እንደዚህ አይነት ነገር ዝም ያልኩሽ። ሁሉም እየመጣ ሄርሜላ የሚለኝ ነገር እኔ አሁን ላይ በጣም ነው የደበረኝ። አው ይደብራል እኮ ያው እናንተ። ስለዚህ እኔን ከምታገኝና እኔን ከምታወሪ ዳይሬክትሊ እነሱን ብታወሪ ደስ ይልሻል። እኔ ከዚህ በኋላ ደግሞ ለሚመጣ ሰው በዚህ አጋጣሚ ለሁሉም ነው መናገር መፈልገው ስለ ሄርሜላ ስለ እንትና ብላችሁ እንዳትጠይቁ። ከሄርሜላ ገንዘብ ተቀብለሃል? አዎ ተቀብያለሁ። እንኳን እኔ አላልኩም። ከሄርሜላ የሆነ ነገር አድርግልሃል? እሺ እኔ ብዙ ነገር እኮ ልትባል ትችላለህ እዩ። ያን ነገር አንተ ብዙ ነገር እኮ ቢሰማ ሁላችንም እንባላለን። ስለዚህ ደግሞ አንተ የሰው የሚልክን ምንም ይበሉ ሆነሃል ተቀብለሃል? ተቀበልኩ። ስለዚህ በቃ ምንም እንትን የሚለው ነገር የለም። ከሄርሜላ ጋር መገናኘት ከፈለግሽ እኔ አልከለክልሽም። ከሄርሜላ ጋር በማንኛውም ሰዓት ላይ አገናኝሻለሁ። ምንም ያሳስብ እና እኔ ደግሞ ምልህ ማለት ነው ስልህ እዚህ ያሉት ሰዎች ያው እነብቼ ማንንም ሁሉም ላፊ እየሄዱ ነው። በጣም እየተናገሩክ ነው፣ እያየሁት ነው። ሁላችሁም እየተናገሩ ነው ማለት ነው። እና እኔ ምልክ
ስለ ሁላቸውም አልታወቃቸውም ነው የሆነ ነገር ላይ ሆነው ማለት ነው። ሰው ይቸኩላል፣ ብዙ ነገር ይልሃል፣ ይፈጥናል፣ ሁላችንም እንፈጥናለን እና የሆነ ነገር ባታረግ ደስ ይለኛል፣ ባትጣሉ፣ ባትቀያየሙ ደስ ይለኛል። ያ ሁሉም ለነሱ ህይወት ስለሆነ ብዙ ሰው እያስቀየመክ ነው፣ እያየሁት ነው፣ ብዙ ነገር እየተባልክ ነው ማለት ነው እና ምንም ነገር ባታረግ የሆነ ውስጥ ላይ ባትቀየማቸው ደስ ይለኛል። እኔ ማንንም መቀየም ሰው ስሜታዊ ሆኖ አይደለም እንደዚህ ከዚህም የበለጠ ነገር ሊያደርግ ይችላል። እኔ ማንንም የመቀየም ማንንም የሆነ ሌላ ነገር የማውራት ፍላጎትም የለኝም። በጸብ ለመጣ በጸብ አስተናግዳለሁ፣ በፍቅር ለመጣ በፍቅር አስተናግዳለሁ ነው እኮ። ግን ያው ብዙ ነገር አሳልፈናል በፊት ታውቃለህ። እንዲህ ባንናገርም ብዙዎቻቸው ያውቃሉ። ብዙ ነገር በጣም ብዙ ነገር በቪዲዮ ያልመጣ ነገር ራሱ ብዙ ነገር በቃ ሲያለቅሱ አልቅሰ ሲደሰቱ ተደስታ ከሁላችንም ጋር ሁላችንም እና ዛሬ ላይ በመጣ ነገር ባትቀያየሙ ደስ ይለኛል። የሌለኝም ባህሪ እየሰጡኝ ያልሆነ ባህሪ እየሰጡኝ ነው እኮ እኔ ነገር ያለው እያየው እኔ ራሱ ደብሮኛል ባላንተ ማለት ነው። ስለዚህ ባትቀያየሙ ሌላ ነገር ውስጥ ባትገቡ ደስ ይለኛል፣ ባትቀያየማቸው ማለት ነው። ከማንም ጋር እኔ መቀያየምም ፍላጎትም ምንም ነገር የለኝም እኔ አሁን ላይ እውነቱን ስነግርሽ። ስለዚህ ማንም ሰው ከኔ ጋር የሆነ በተለየ አይነት መልኩ ለሚመጣ ሰው በተለየ አይነት መልኩ መልሳለሁ። ምክንያቱም አሁን እኔ ከብዶኛል፣ ስድቡና ምንም ከብዶኛል። ስለዚህ በፍቅር ለመጣ ግን ማለፍን ቻል በቃ ማለፍን አለፌ እኮ ነው። ሩሜ ድረስ እኮ ተገብቶ ተሰድቤያለሁ። ሩም ድረስ ተገብቶ ብዙ ነገር ሆነ አውቃለሁ። አንድ ወጠጤ ቡቼ የሚባል ልጅ ሩሜ ድረስ ገብቶ ሰድቦኛል። ሩሜ ድረስ ገብቶ ብዙ ነገር አውቃለሁ። እኔ አሁን በህግ እሄድበታለሁ ያለውን ነገር በዚህ ልክ የሰውን መኝታ ቤት ድረስ ገብቶ በዚህ ልክ ሰውን ማስቀየም፣ በዚህ ልክ ሰውን እንት ማለት፣ በዛ ላይ ራቁቴን ሆኜ በብዙ ነገሮች አይቻለሁ እና እያንዳንዱ በህግ እሄድበታለሁ። ብቻ ሳምሪዬ ይሄን ነው ልልሽ የምችለው ነገር አይደለም። ህግ ጋር እኮ ከጓደኛ ጋር መድረስ የለም። በቃ እንዳገናኝሽ ነው የምትፈልጊው አይደለም። እኔን ስማኝ፣ ህግ ጋር ራሱ ከጓደኛ ጋር ጥሩ ነገር ካሰለፍኩ ጋር ቆመ ህግ ጋር እንደዚህ ተወራ ራሱ አይከብድም። አንተ አሸንፈክ ነው መገኘት ያለብህ እኮ። እንደዚህ አይነት ህግ ካስለ እኮ ስለተጣላ ስለተደባደብኩ እኮ አይደለም። አንተ ዝምታ በቂ ነው ለነሱ። ያንተ ዝምታ ችግር የለውም። እሱ ሳምባ አትጣላ ከማንም ችግር የለውም። በምንም በአይነት ሁኔታ እንድትጨነቅብኝ አልፈልግም እኮ በእናትህ እንትን አትበል፣ እንዳትጣላ። እኔ በብዙ ነገሮች ሳምባ እሺ ልትሄድ ነው? በቃ እደውልልሻለሁ። አሁንም እያመመኝ በቃ ጭንቅላቴን እያመመኝ ነው። እሺ ተረጋጋዩ። ችግር የለውም፣ አረጋጋለሁ።